የሚሰጡት ትምህርት በራሱ በቃ ከእግዚአብሔር እንዳልሆኑ ያሳያል። እዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። የማስዋልን ኢየሱስ ግን እኛ አንፈልገው። ትምህርት እኮ እናንተ እኮ አታወሩ። ምን የምታውቁት ነገር አለና ዝም ብሎ ፉርሽካ ነገር ናችሁ ስትሉና አይደል የኖራችሁት? ኑና ይሱ ግን ይሱ ከሚዲያው መጥፋት የለበትም እንደየእንትኑ ማለት ነው። እኮ እናንተ እኮ አታወሩ። ምን የምታውቁት ነገር አለና ዝም ብሎ ፉርሽካ ነገር ናችሁ ስትሉና አይደል የኖራችሁት? ኑና የስላሴ ልጅነት በጥምቀት ይገኛል ብላችኋል። በየትኛው ሰነዱ እመቤት አይደል? ስለዚህ በደንብ ነው። በእርግጥ እንደዚህ አሁን እንደዚህ አስቀድሜ እየተናገርኩ አትገቡም። እሺ ሚ ሰላም ሚ ሰላም ነው። ቀለሜ ቀይ ነው እንደ እታች ወረድ ሄድና ከሚስት ጋር ቀለም በጥብጥሽ ብራዘር ለምራሪ ሆናችሁ ነው ያውላችሁ። ቻሉት የመድኃኔዓለም ባሪያ እንዲህ ነው የሚያርገበግብህ ማለት ነው። እሺ ከራዲዮ ሰላም ነው ወይ? የቀለም እንቁልፍ እምቢ ብሎኝ ነው ያለ። በቃ ሄድና እናት ሹሹ እያሉ ያስተኙ። እታች ወረድ እሺ ሩሩሩሩ ያሉ ያስተኙ። ጥራቸው እናትን የሰሃር ላይ ዱርዬ እናቴ ያስተኙ። ይሱ ግን ይሱ ከሚዲያው መጥፋት የለበትም እንደየእንትኑ ማለት ነው። እንደየ አንዱን ከሚስት ጋር ቀለም በጥብጥ አለ። አማርኛ ኬስ እንደሚመጣለት አድክም የሆነ ሰውዬ የሆነ ቪዲዮ ነበረ የሆነ ጊዜ እየሳቅን እስኪ ካገኘሁት የመዝሙሩን አጥቶ ነው ቲኔጀር የሚባለው ፓርት ማለት ነው። ያኔ ይጠመቃል ማለት ነው። ልጄ ከ3 ዓመት በኋላ ይጠመቃል። ላይቭ ላይ ጌታ ቢፈቅድ ላይቭ ላይ ነው ማሳያችሁ። ከፓስተሬ ጋር እኔ ራሴ ያጠምቀዋል የመጀመሪያ ልጄን። ለምን አልተጠመቅኩም ብሎ ሲል ነበር ባለፈው ላይ ማለት ነው። እና ክርስትና ከእምነት ነው የሚጀመረው። አሁን በእነዚህ ሁሉ ዓመታት እየተማሩ መጥተዋል። አሁን በኢየሱስ ክርስቶስ ላይ ስላለ እምነት ያውቃሉ ልጆቼ፣ በአቅማቸው ያውቃሉ። እና ስላመኑ ነው የምናጠምቃቸው። ሄለን ግን ሳታምኝ ነው የተጠመቅሽው እንዴ? ስለዚህ ሳንቺ እግዚአብሔር ልጅ አይደለሽ። እህቴ የሆነቱን ስነግርሽ ሄለን እንዴ ሄሉ አንቺ ነው እንዴ? እሷን ሄሉ ነው ራሷን ሄሉ ነው ወይስ ሌላ ሰው ነው? ሄሉ ነው። ሌላ ማን አለ? ወይስ ሌላ ነው? አይ አይደለም። ሄሉ ያችኛዋ ነች። ሌላ ሄለን ትሆናለች። እኔ እንጃ። እኔ ከፕሮቴስታንት ውስጥ የነበረችው ማለት ያለችው ከሆነች ኖ አለች። እኔ አይደለሁም አለች። ምንድነው በ3 ዓመቷ ነው ያለው ወይስ 13 ነው ያለው? ቲኔጀር ብሎ እሱ ነው ያልገባኝ። አይ ቲኔጀር ካለ 13 ነው የሚሆነው። ቲኔጀር ብሎ 3 አለ እንዴ? እሱን እኮ ነው የምልህ። 3 ብሎ ከዛ 13 ራሱ ቲኔጀር ነው። ኦኬ ነው ነገር ይሆናል እንደዛ መሰለኝ እንጂ ቲኔጀር ነው። ከዛ በላይ ነው ይሆናል። ይህ ምንድን 13ን ቦቀቀላ ጨቅላ አይደሉ እንዴ? ምንድን ነው 3 ነው ግን ያለው። አባቢ ምንድን ነው የምታሳይን?
አንዴ ሳምኝ እያልክ እዛ ተለጠፈ ጭሪ ይመስል ማለት ነው መሽገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠምጥ የምትወዳለህ። ከንፈሯን ስትስል በአጭር ቃል እናገራለሁ የመራቢያ አካል ይነሳል። አይደለም እንዴ? ነው ማንን ነው የምታታልለው? ማንን ነው የምታታልለው? አንቺ ማንን ነው የምታታልለው? በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ ብሎ የሚል የድሮውን ነገር እንድናመጣ አልፈልጋለሁ ነው። እና እየሄድክ አትለጠፋ። ስትፈልግ ጠዋት፣ ስትፈልግ በቀን፣ ስትፈልግ ማታ፣ ስትፈልግ ስትፈልግ በፀሐይ እዛም እየሄድክ አታጠቅስም፣ እዚህም እየሄድክ አታጠቅስም። አንተ ማን ነው እንደ ድግስ ቤት ማማሰያ ያደረገ? አንቺ ማነሽ የድግስ ቤት ማማሰያ ይመስል ሁሉ እየመጣ አንቺ ጋር ማዕድን ቁፋሮ ነው እንዴት ተያዘው? ማዕድን ቁፋሮ ነው እንዴት ተያዘው? ከአንቺ ውስጥ ወርቅ ነው እንደሚያወጡት ለጠየቀሽ ወንዱ እየሄድሽ የምትገለበጩ ማለት ነው እንደ ጠገበ አህያ። ዞር በይ በላት እችን የምትሯሯጥ ጋለሞታ ሴትዮ ስርዓት አስይዘ ሞታ ልታስገድልህ ነው። ኧረ ወይኔ እንዲህም ብሎ ነበረ። ኧረ እንደዚህ ነገር ኦሎርድ ኧረ አንተ የቲክቶክ እንዳይዘጋብ እንደዚህ ነገር አታሰማ። ያሟል እንዴ አንተ እንደዚህ ድረስ ምን አላስታውስም ነበር። ማዕድን ነው ወርቅ ነው የሚያወጡት። ምን ይሄ ነው? የመጨረሻው አንጀለስ አክሊል ነው የሚል እኮ አይጠፋም በእውነት። እስቲ አንድ የመጨረሻው አንጀለስ ሄሊ የመጨረሻዋን አሳልፊና የመጨረሻዋ አንጀለስ ጋር ጋር ስማ፣ ከበሮ ስትመታ ያለው ጋር እንዳላገናኛት እችን ፓርት ስሬው ሊወርቅ ነው። አንተ ኧረ በለው እኔ በዛ ቤት የምር አይመጣም። እሺ አቡዬ፣ ለምንድን ነው ጴንጤ የማትሆንበት ምክንያት? ጴንጤ የማልሆነው ያው እኔ የዘላለም ሕይወት እንዲኖረኝ ስለምፈልግ ነው። የዘላለም ሕይወት የላጣው ስለማልፈልግ ነው። እኔ በጌታ በኢየሱስ ክርስቶስ የዘላለምን ሕይወት ያገኘሁኝ የእግዚአብሔር ልጅ ነኝ። ይህንን ልጅነቴን ማስጠበቅ፣ ድል መንሳት እፈልጋለሁ። ድል የምነሳው ደግሞ በጌታ ቤተክርስቲያን ውስጥ ብቻ ነው እና የጌታን ትምህርት የሐዋርያትን ትምህርት አግኝቼዋለሁ። በዛ ትምህርት ነው የምመላለሰው። ይህንን ትምህርት መካድ ለምን የዘላለም ሕይወት ያሳጣኛል? አባቴን መድኃኒዓለም ጌታ ኢየሱስ ክርስቶስ ያሳጣኛል። ያገኘሁት መስሎኝ እንዳጣው ያደርገኛል። ምንፍቅና የሚያጠፋ ነው። በቃ የሚያጠፋ ቅዱስ ጳውሎስም ብሏል፣ ምንፍቅና ያጠፋል። እንዴት ነው የሚያጠፋው ሲባል በክርስቶስ ኢየሱስ ላይ ሳታውቀው እያወቅ እኮ አይደለም። ምንፍቅና የሚባለው ነገር እኮ እያወቁ መሳሳት አይደለም። ባይዙ እያወቁ እንደው ሆን ብሎ መሳሳታቸውን እያወቁ መሳሳት አይደለም፣ መሳሳታቸውን የሚሳሳቱት እና እንደዚህ አይነት ስህተት ውስጥ መግባት ስለማልፈልግ ጌታ ኢየሱስ ክርስቶስን ምንፍቅና ጌታ ኢየሱስን ስለሚያሳጣ ምንፍቅና ሲኦል ስለሚያወርድ በፍጹም ከጌታ ቤተክርስቲያን ወጥቼ መናፍቅ ልሆን አልችልም። ፕሮቴስታንት መናፍቅ ነው ብዬ ስለማምን ማለት ነው። ፕላስ ደግሞ እያንዳንዱ በእነርሱ ዘንድ ያለው ነገር ፈጽሞ ከእግዚአብሔር አይደለም፣ ፈጽሞ ከክርስቶስ አይደለም። ያንን ደግሞ በምንድን ነው የሚታወቀው ሲባል እንደው ይሄ መንፈስ ቅዱስ ሞላብኝ ብለው መንከባለላቸው ምናምን እሱ ብቻ አይደለም። እሱም ትልቅ ማሳያ ነው፣ ግን እርሱ ብቻ አይደለም። ያላቸው የያዙት ትምህርት በራሱ በቃ ከእግዚአብሔር እንዳልሆኑ ያሳያል።
በዛ ህብረት ውስጥ መዳን የለም። በዚሁ አጋጣሚ በዛ ብቻ ሳይሆን ለምሳሌ በተሐድሶ እንቅስቃሴ ውስጥ ያሉ ሰዎች አሉ፣ በተለያየ አይነት ግሩፕ ውስጥ ያሉ ማለት ነው። ለምሳሌ አንዱ ግሩፕ በቅርቡ ወንድማችን የተመለሰበት ወንድማችን አዋዝ የተመለሰበት አስቀድሞ የነበረበት ህብረት ነው። ቃለ ዓዋዲ የሚባል በአሰግድ የሚመራ ህብረት ማለት ነው። እና ያ ህብረት ለምሳሌ ፈጽሞ የዘላለም ህይወት የማይገኝበት የጌታ ቤተክርስቲያን ጠላት የሆነ ህብረት ነው። ግን አሁን ሰዎች ሲመለከቱት አሁን እንደው ትክክለኛ የጌታ የሚያገኙበት ስፍራ ነው የሚመስላቸው። ፈጽሞ የጌታን ትምህርት በዛ አታገኙ። ለምን? የጌታን ቤተክርስቲያን ፍጹም የሚቃወም ስለሆነ ምስጢራት የሌሉበት ከታና ኮመንት ላይ በሁላችን በሶስታችን በኩል ኖ በብርሃኑ ተመለሱ እያሉ ሰው እንዲጽፉ ነገሯቸው። እኔ ጋር ብዙ ፔንቶች የተሳደቡ ስለሆነ እንዳትመልሱላቸው። ኦኬ ስልኳችሁ እንደነበረው ያላችሁበት መርከብ ማን የሰራው እንደሆነ ማወቅ አለባችሁ። እግዚአብሔር ከሰራው መርከብ ውጭ ግለሰቦች የሰሩት መርከብ በፍጹም የዘላለም ህይወትን የሚያስገኝ አይደለም፣ ሞት ያለበት ነው። ያንን መርከብ ያዘጋጀውን ግለሰብ በዛ መርከብ ላይ የተሳፈሩ ሰዎች ሁሉ ይጠፉበታል እንጂ ድነትን አያገኙ። ድነት የሚገኘው በእግዚአብሔር መርከብ ብቻ ነው፣ በእግዚአብሔር ቤተክርስቲያን ብቻ ነው። የራሳቸውን ህብረት የመሰረቱ የጌታን ቤተክርስቲያን መስማት ያቆሙ ከጌታ ቤተክርስቲያን ተወግዘው የተለዩ ምስጢራት የማይፈጸሙበት ስፍራ ፈጽሞ ጌታ ኢየሱስ ክርስቶስ ያለበት ስፍራ አይደለም። ፈጽሞ ጌታ ኢየሱስ ክርስቶስ ያለበት ስፍራ አይደለም። ሰው ከጌታ ቤተክርስቲያን ውጭ ወደሆነ ህብረት መሞት አልፈልግም። እኔ መሞት አልፈልግም። ይህንቴ ለምንድን ነው ማተመስለኝ? እንዲህ እኔ ዘላለም ፈልጋለሁ፣ መሞት አልፈልግም። ስለዚህ አቡዬ ከዘላለም ህይወት ፕሮቴስታንትነት ከዘላለም ህይወት ስለሚያሳጣ ስለሚያስቆርጥ ከጌታ ቤተክርስቲያን ከጌታ ህብረት ስለሚያስወጣ እዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። የማስተዋልን ኢየሱስ ግን እኛ አንፈልገው፣ አንቀበልም። አንቺ የተናገርሽው ለምን ሐዋርያት ያልሰበኩት አናውቀውም። እኔ የጴንጤን ኢየሱስ መቼም አላውቀው። በየትኛውም መድረክ ሚሊዮን ህዝብ ተሰብስበው ቢያወሩ እሱ እውነተኛ ክርስቶስ አለ፣ ሐሰተኛው ክርስቶስ ከነማስረጃው ነው የምነግራችሁ። እኛ ብሩክ ኒውስ የተናገረው ክርስቶስ ኢየሱስ፣ ሐዋርያት የሰበኩት ክርስቶስ፣ ማስተዋል የተናገረችው ክርስቶስ ግን ሐሰተኛው ክርስቶስ ተብሎ የተነገረው ብዙዎችን ያስታል ተብሎ የተነገረው ሐሰተኛው ክርስቶስ ወይንም ደግሞ እኛ ከሰበክንላችሁ ውጪ የሰማይ መላእክት እንኳን ቢሰብኩለት የተረገመ ይሁን የሚያስብለውን ሐዋርያት ከሰበኩት ውጪ የሚነገረውን ኢየሱስ ስለሆነ አናውቀውም። ስለዚህ እሱን ስለማናውቀው አንቀበለውም። ምን የሚለውን ስታከብረው የሚያከብር ስታዋርደው የሚያዋርድ እኛ እሱን አናውቅም። ስታከብረው ያከብራል፣ ዝቅ ስታደርገውም በፍቅር ካንተ ጋር ዝቅ የሚል አምላክ፣ ስትቀየሙ የሚቀየም አምላክ የለም። እንደዚህ አይነት አምላክ የለም። ስታወራው የሚያወራ ዝም ትለው ዝም የሚል እንደዚህ አይነት አምላክ የለም። እና እሱን እኛ አናውቀውም። እና እሱን አናውቀውም። እኛ የምናውቀው የትኛውን መሰላችሁ? ሰማይና ምድር የፈጠረውን ከሰማያ ሰማያት ወርዶ ሰው እስከመሆን ድረስ የቀረበን በፍጹም ሰውነቱ ከኛ ጋር አንድ የሆነ በፍጹም መለኮቱ ከአባቱ ጋር አንድ የሆነ ትሁት ጌታ ሲሰድቡት ዝም፣ ሲገርፉት ዝም፣ ሲያዋርዱት ዝም ብሎ በዝምታው ዓለምን ከጨለማ ወደ ብርሃን ያመጣል። የአብ ተቀዳሚ ልጁ ተከታይ የሌለው ከመንፈስ ቅዱስ ጋር አንድ የሆነ በሶስትነቱ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር የሚመለክ በባህሪ ሰውነቱ ከድንግል ማርያም ስጋን ነስቶ እኛን የመሰለ ራሱን መስዋዕት አድርጎ በመስቀል ላይ ያቀረበ ሕያው ቅዱስ ዘላለማዊ ዳግመኛም የሚመጣ የሞተ ይልቁንም ከሙታን መካከል የተነሳ በኋለኛም ወደ ሰማይ ያረገ ዳግመኛም የሚመጣ በእያንዳንዱ ላይ ደግሞ በጽድቅ የሚፈርድ በኋላም ደግሞ ኃጥአንን ወደ እሳት ጻድቃንን ወደ ገነት በሚያገባው አምላክም ጌታም አባትም ንጉስም ሰውም አምላክም የሆነውን ክርስቶስ ኢየሱስን ነው የምናውቀው። እንደዚህ ብሎ ሊናገር ሊመሰክር የሚችል ጴንጤ አታውቅም። ስለዚህ የማስተዋል ኢየሱስ ሐዋርያት የሰበኩት ኢየሱስ ስላልሆነ እሱን እዛው መድረክ ላይ ሌላ የሚቀበል ሰው ካለ ይቀበል። እኛ ግን አስቀድመን እውነተኛውን ክርስቶስን የያዘን ስለሆነ ነው። በቅድሚያ ይህንን ሽልማት ከመሰየድ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁ ጊዜ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር
ማርያም ልጅ ክብሩን ይሰጣል። ስለዚህ ብሩክ በጣም ብልህ ሰው ነው። በጣም ነው ደስ ያለኝ። ልክ የተማረ አንድ ሊቅ እግዚአብሔርን ሲያመሰግን በሚያመሰግንበት ደረጃ ፍጹም አምላክነቱን እና ፍጹም ሰውነቱን እና ደግሞ የማዳኑንም ስራ ጭምር መስክሯል። ልብ ብላችሁ አስቡ። ምን አለ መጀመሪያ ሰማይና ምድር የፈጠረ ሲል ይህ ፍጹም አምላክነቱን ያሳያል። የቀራንዮ ንጉሥ ሲል ስለ ብዙዎች ኃጢአት ሲል ዓለምን ለማዳን በእንጨት መስቀል ላይ እጆቹ ጫፍና ጫፍ ተወጥረው በችንካር ዓለምን ማዳኑን መሰከረ። እዛ ጋር ቀጠል አለና ደግሞ ዓለምን ያዳነው ይሄ አለ እንዳይገርማችኋል ከድንግል ማርያም በስጋ የተወለደው ጌታ ነው ብሎ ክብሩን ደግሞ መልሶ ለሱ ሰጠ። እመቤታችን የአምላክ እናት መሆኗን እዛ ጋር ከፍ አድርጎ አሳየን። ቀጥሎ ደግሞ የክብር ሁሉ ባለቤት ክብር የሚገባው ክርስቶስ ኢየሱስ መሆኑን ደግሞ ተናገረ። አስቀድሞ አምላክነቱን የዓለም ቤዛ መሆኑን መድኃኒትነቱን እመቤታችን ደግሞ የአምላክ እናት መሆኗንና እና ደግሞ ክብር ሁሉ ደግሞ ለሱ እንደሚገባው ተናገረ። ይህ ከአንድ ከተማረ ኦርቶዶክስ የሚጠበቅ ንግግር ነው። ስለዚህ እናመሰግናለን።